ሰው ያንተ ቅጥቅጥ መሆኔን አያውቅም እና ያንተ ግርፍ መሆኔን ደግሞም እንደውም ይሄን ቁሜ ነው የምነግርህ። በእውነት ለምን መሰለህ በመምጣትህ በራሱ የተሰማኝን ደስታ መንገር እፈልጋለሁ። ሰርሽ ጓደኛህ ሳምሶን ማሞ ስራ ቅጠረኝ ብዬ ሄድኩ አንድ ጊዜ ቢሮ። አይ እኔ የማስታወቂያ ድርጅት ነው ያለኝ፣ ጓደኛዬ ሰራዊት ፍቅሬ ግን ሚዜው ነኝ፣ እሱ ግን ሬዲዮ ጣቢያም አለው ኢትዮ ኤፍኤም 107.8 ይባላል፣ ወደሱ ሂድ አለና የታክሲ 400 ብር ሰጥቶ ወደ አንተ ላከኝ። ኦኬ ወቅቱ ሐምሌ ሰኔ መጨረሻና ሐምሌ አካባቢ ነበረ። መጣው 3 ሳምንት በጥቂቱ ወጣ ገባ አልኩ፣ የበጀት መዝጊያ ነው በሚል። ከዛ በኋላ አንተ ጋር ተቀጠርኩ፣ አንተ ጋር ሰራሁ። የሬዲዮ እድሉን ሰጠኸኝ። በዛ ተቀጥሬ በወር ከምጠብቀው ደሞዜ በላይ አንተን በስራ ሰዓት ማግኘት፣ ከስራ ሰዓትም ውጭ ስትወጣ እንዴት ለተክሌም ብሎ ማናገር፣ ምክር መስጠት በወር ከሚጠበቅ ደሞዜ በላይ የየዕለት ድርጎውን የየቀኑም መቁነኔ ነበረ። በዛ አልፌ ይሄው ዛሬ እግረኛው ሚዲያ የሚል ደርሻለሁ። በተክለ ሃይማኖትም በእግረኛውም እንዲህ ትታወሳለህ። አንተ እድሉን ስለሰጠኸኝ በጣም ነው የማመሰግነው። በጣም ነው የማመሰግነው። ቁጭ በል። በጣም ነው የማመሰግነው ሰርሽ። ቁጭ በል። ዘር ስትልኝ ገብተን እናሳየው። በቃኛ ሶሻል ሚዲያውን ገብተን እናሳየው። አንተ እኮ ዋና ቦታ እኮ ልብሰን አውላልቀህ ራቆትን የምትገባው ለምንድን ነው? ሁሉም ሰው ስላውላለቀ እኮ አይደል? አለበለዚያ እንደዚህ ለብሰህ ብትሄድ የሰው መሳቂያ ነው የምትሆን። በአንተ እድሜ የልጅ ልጅ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አድርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። በአንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከር። በፍጹም ከልጅ ልጅህ ጋር አይደል የምትዋኘው? ምን ችግር አለ? ትዋኛለህ። አዶናይ ማህበሩ አባል፣ እንደውም ማህበሩ ላይ አመራር ቦታ ሁሉ አለው። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያለ አይመስለኝም አይደለ? ትጠራለህ፣ ትሄዳለህ። እነሱ ተጣሉ፣ ተፋጁ፣ ያንተ ጉዳይ አይደለም። የዓላማው ነው የማይሆነ የዓላማው አሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው። ለኔ ደስ ይለኛል። ለሱ አይነት ስም አወጣጥ ላይ የሚያማክረን ምን እናቅረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። ለምንካቸው እንደዛ ሰው አንድ ነገር አልነገርኳቸውም። ሰርሽ አይመለከተኝም። ለማቋረጥ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመቅረጽ አይደለም። ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ። እየተንጫጫን ያለ ነው አንዱም ጥያቄ። መገኘትህ ጥሩ ነው። መንጫጫት መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ያሰበ ነው። አንድ በዚህ በኩል አለ። የተገኘሁት ግን ሳትሄድ ላርም ነው። እሺ ብዙ ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄንን እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን ከአዘጋጆቹም ጋር ከምኖቹም ጋር ተነጋግረናል። ይሄ ነገር ቀየር ርዕሱን የማስቀየርም እንትን ስልጣን የለም። አይ እንደው ባይሆን ጥሩ ነው። ከሌሎችም ሰዎች ጋር ተነጋገር። እንደው እንደዚህ ሳርሽ እንደዚህ አይተን ምናምን አረብ ይነገረው ምናምን አሉ። ስማቸውን እዚህ መጥራት የማያስፈልግ እና
ተነገረው፣ ቀየረ። እንደገና ደግሞ ለምን እንደቀየረው ደግሞ በማይታወቅ ሁኔታ ድጋሚ ደግሞ እንደገና ወደዚህ መስመር መጣና ይሄ ብዙም ቅድም እኛ ሌጋሲ ሚዲያው ላይ ነን፣ ሚኒስትሪሙንግ ላይ ነን። አሁን ደግሞ ወደ ሶሻል ሚዲያው የመግባት ግዴታ መግባት እንዳለብኝም አመኛለሁ። ምክንያቱም ጊዜው ሰው ያለው ሶሻል ሚዲያው ላይ ነው አልከኝ። 10-15 ዓመት ወደ ኋላ ብንቆጥር ሶሻል ሚዲያ ስለሌለ ሚኒስትሪሚንግ ላይ በዜናም መሀል ሊመጣ ይችላል የእናንተ ማስታወቂያ። ያኔ የዛ ዘመን አዶናይ ሰራዊት፣ ሌሎች ያ ሚዲያ አሁን ይሄ ሌጋሲ ሚዲያው ተንጠልጥሎ የሆነ ቦታ ቆሟል። ከሚዲያው ጋር እኔም አብሬ ተረሳሁ፣ እናም ወደ ሶሻል ሚዲያው ልምጣ የሚል ሐሳብ አለህ? እኔ ቴሌቪዥን ሜንስትሪሙ ላይ እንግዲህ ወይ በጊዜ አትገቡ ወይ ቻናሉን የሀገራችሁን ቻናል አታዩም እንጂ ብታይ በየምሽቱም በየመዝናኛውም በየምናምኑም ላይ የኛ ማስታወቂያዎች የኛ ፕሮሞሽኖች እንዳሉ ናቸው። ሜንስትሪሙ ላይ the question is ሜንስትሪሙ ላይ ያለ አሁን ሶሻል ሚዲያው ላይ ካለው ሰው በላይ ምናልባትም ካንተ በላይ አንተ አሁን ብዙ ተከታይ ያለኝ ምናምን አለኝ ብለህ ልታስብ ትችላለህ። ካንተም በላይ ሰራዊት እንደምታወቅ ይሄንን በኩራት መናገር ይችላል። እኔ አላልኩም። አይ የኔም ላንተ ይሁን። እሺ እኔ እየተናገርኩ ነው። እሺ ግን ምንድነው እኛ ማስታወቂያ እንሰራለን። አሁን ከቀረጻ ነው የመጣሁት። ቢዚ ነን። ይሄ ችግር የለብንም። ነገር ግን ጥያቄዎች እየመጡ ምን ይላል ሰው ይመጣና ቴሌቪዥን እሺ ይሄን ያህል ጊዜ ሄድ፣ ከዛ በኋላ ግን ሶሻል ሚዲያ ላይ ደግሞ እንትን ታረጉልናላችሁ፣ የእናንተ ፔጅ ላይ ትለጥፉልናላችሁ። እኛስ ውስጥ አይደለም። አሁን ይሄ ጥያቄ ዲማንድ አደረገ ጊዜው። ስለዚህ ይሄ ነገር ያስፈልጋል፣ ግድ ነው። ይሄ ነገር ደግሞ የምትሰራው ከማን ነው? ከወጣቶቹ ጋር። ወጣቶቹ አንደኛ በደንብ ማኒፕሌት ማድረግ ይችላሉ፣ በደንብ ይጠቀሙበታል። እና ከነዚህ ልጆች ጋር መስራት አለብን፣ አንድ ላይ መስራት አለብን። አንዳንድ ጊዜ ሶሻል ሚዲያ ላይ የሚወጡትን ማስታወቂያዎች እኛ ሜንስትሪሙ ላይ ብንወጣ እነሱ ቢሰሩት እዚህ ላይ የሚል ነገር በማሰብ እዛ ውስጥ መግባት ግድ ነው። ነበር እኮ መጀመሪያ በድንጋይ ላይ ጻፍ ነበር፣ ከዛ ጋዜጣ፣ ከዛ ሬዲዮ፣ ከዛ ብላክ ኤንድ ዋይት ቴሌቪዥን፣ ከዛ ስላይድ፣ ከዛ ተንቀሳቃሽ፣ ከዛ ከለር ምናምን አሁን እጃችን ላይ መጣ። ነገ ደግሞ ምን ላይ ቀለበታችን ላይ መጣ እንደሆነ እግዚአብሔር ነው የሚያውቀው። እያየው ነው ፍጥነቱ። እና ይሄንን አለመጠቀም ዝም ብሎ ዳር ቆሞ አይ ልጆች እንትን ምናምን ነው ማለት ሮንግ። እኔ በዚህ አላምንም። አንደኛ በወጣት በጣም ማምን ሰው ነኝ። በጣም እኔ ወጣቱን ምንድነው የምለው ነገር አለ። እንደውም ብዙ መድረክ ላይ በቃ መስራት እንትን ማለት መሰልጠን ምናምን ያለበት ነው። ወጣቱ ኤክስፐርት ነው መሆን ያለበት እንጂ ኤክስፖርት መሆን የለበትም የምል ሰው ነኝ። ከዛ እንደገና ወጣት የነገ ሀገር ተረካቢ፣ የተነገ ወዲያ ሀገር ተረካቢ ምናምን በለ የዛሬ ሀገር ተረካቢ የነገ ምናምን ህፃናት እዚህ የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራነው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው። ግን ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈምስ ቱር ነው። አንተ በለው እኔ ያልለው፣ ምክንያቱም ቃሉ እያልን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ ጉዞ ላይ እና ሄድን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የእኛን የህዝብ ተቀባይነት ምን ያህል ሰው ያቸዋል የሚለውን በማየት ነው የሚመጡት። እና እስቲ ምንድነው ዓላማው? ምንድነው? ሄድን እና ቁጭ ከፊት ከምናምን ነው ምናምን ግድ የለም እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን
ስናይ እንደዚህ ነው ቱር ነው ምናምን ዘኦንሊ ቲንግ እኔ ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው ምልህን ምክንያቱም ፈቃደኛ ስላልሆንኩ ነው ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየናይ ጥሩ ነው እንግዲህ ይሄን ቢቀይሩት ጥሩ ነው በራስህ ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አትችልም። ከዛ ፎቶ እንነሳ ተባለ። አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር። በአጋጣሚ ስለወጣ ፎቶ ተነሳ and just go ወደ ቤት በቃ ይሄው ነው እንደው ዝም ብለህ ጥቅሉ ነገር ይሄው። አዎ ይሄ አንተ ልታቀለው ፈልገህ ነው እንጂ እነማን አንድ ታዋቂ መምህር ናቸው የቅኔ መምህር ናቸው እና አንድ ቅኔ የማያቀሰው ቅኔ ላድርግ ብሎ ተነሳና ተጫወተበት አሉ። በኋላ እሳቸው ብድግ ብለው ካልሄድኩ አሉ። ኧረ ምን ነው ተብለው ሲለመኑ አይ እነማን ነበሩ መባል አለ እንዲህ አይነት ነገር ሲደረግ እነማን ነበሩ የሚባል አለ። አንተ ስምህ የተከበረ ከነማንም ጋር እንደዋልክ በኪነ ጥበቡ ዓለምም ሰራዊት ፍቅር የመጣ ሲባል ራሱን የቻለ እሱ የተገኘበት ከተባለ ስምህ ማስታወቂያ ነው። ይሄ ልጅ ደግሞ አንተ እንደውም የተከታዮቹን ብዛት ቆጥረህ ሁሉ ይሄ ቢዝነስ ነው። ኦፍ ኮርስ አዎ ቢዝነስ ነው። ጥያቄውም የብዙ ሰውም ጽሁፍ ገንዘቡ ነው። እዚህ ጽሁፍ ላይም ቅድም ሳነበው ነበረ ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው ጥያቄው ነው። የልጁ እንትን አለ አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ ጎብዙ ለወሬ ለይሉኝታ ለምናምን እንትና ተበሉ ምናምን ነው የሚለው ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጀነሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይተሃል። ልጁም ሲሸለም ነበር እኔ ነበርኩ ሸለም ሶስቱንም የቲክቶክ አዋርድ ሸላሚ እኔ ነኝ። አሁን ሰሜት ነው ትልልቁን አዋርድ የትም ሊሆን ይችላል እሱ ችግር የለውም። እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። አይ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም እንጂ ልክ አይደለም ይሄ እንደዚህ ይሄ ባይሆን ጥሩ ነው። በቃ ይቀር ሌላውን ነገር መስራት ይችላል። ምክንያቱም በጣም ብዙ ነገሮች ይሰራሉ። የሚገርም አይደለም ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን ነው ማወቅም ብዙም እንትን አይደለሁኝም። ግን ወደዛ ውስጥ መግባት ደግሞ ግዴታ እንደሆነ ደግሞ እናውቃለን። ምክንያቱም ይሄ ዘመን የፈጠረው ነገር ስለሆነ እዛ ጋር ዝም ብለን ቁጭ ብለን ከሌ እንዲህ አለ ከሌ እንዲህ አለች እያለን ዳር ሆነን ብለን እንትን መሆን የለብንም የሚል ሐሳብ አለኝ። ወደ እንትኑ የመግባት ወደዚህ ወደ ይሄንን ፕላትፎርም የመጠቀም ሶሻል ሚዲያውን የመጠቀም ፕላትፎርም ግድ ነው። ለዛም ነው የሶሻል ሚዲያ በጎ ተጽዕኖ ፈጣሪዎች የወጣቶች ማህበር ተቋቁሟል። የዛ ማህበር እኔ የክብር አባል እንደውም የጠቅላላ ጉባኤው ምክትል ፕሬዚዳንት አድርገው መርጦኛል። ልጆች ናቸው ወጣቶች እና አም ቬሪ ሃፒ እነሱን እዛ ጋር በማየቴ